አስረኛ ጥያቄ let us have set so a x without 1 less than or equal to x less than 10 and b is equal to x without as a subset of x without negative 1 less than x less than or equal to 10. B to the sets real numbers. What is the relative complements of A with respect to B? ይህ የሚያመለክተን ምንድን ነው? ጥያቄው ላይ የቢ አባላት ከኤ ሳይገባ ለብቻው ያለው ምንድን ነው የሚለው። ስለዚህ እዚህ ጋር የተሰጠን ነገር ምንድን ነው? ጥያቄው ላይ አዘ ሶሉሽን ላይ የሰጠን ኢን ቢ ኤንድ ኖት ኢን ኤ that means B without A ማለት ነው። B without A እችን ጠይቀን ይሄ ከሆነ የዚህ ጥያቄ መልስ ሊሆን የሚችለው አዘግራፍ እንዲህ ብናስቀምጠው ግራፋችንን እንዲህ ብናስቀምጣት ይሄኛው ከዚህ እስከዚህ ድረስ ያለችው አባል የቢ አባል ቢሆን ይሄ ከኔጌቲቭ ምክንያቱም ሌዛ ነው ኢኳል ቱ ስለሚል እቺ ክሎዝድ ነው የምትሆነው ኔጌቲቭ 1 ከኔጌቲቭ 1 እስከ 10 ድረስ ከኔጌቲቭ 1 እስከ 10 ድረስ ነው የሚኖረው። ስለዚህ የኤ ደግሞ ከፖዚቲቭ 1 ነው የሚለው እስከ 10 ስለሚል ይሄም ደግሞ እዚህ ጋር እናምጣልና እንላበጅለት ከፖዚቲቭ 1 እስከ 10 ድረስ ይሄ ደግሞ እንለዋለን የኤ አባል ቢሆን ብለን እነሳ። ስለዚህ በእነዚህ በሁለቱ መካከል ላይ ያለው የሚነግረው ምንድነው? የኤ አባል እስከዚህ ድረስ ያለው ሳይገባ የቢ ዋጋ ስንት ነው የሚለው ከዚህ እስከዚህ ድረስ ያለችው ብቻ ማለት ነው እቺ ቤት። ስለዚህ እቺ ማን እንወስዳለን ማለት ይሄ እንዳለ ክሎዝድ ኢንተርቫል እና ይሄ ኦፕን ኢንተርቫል ትሆናለች። ኦፕን ኢንተርቫል ምክንያቱም እቺ አንድ ስለምትሄድ በዚህ መልክ ስናየው የዚህ ውጤት ምን ይሆናል? ከኔጌቲቭ 1 እስከ ፖዚቲቭ 1 ኦፕን ኢንተርቫል ድረስ ያለችው ትሆናለች እቺ ክሎዝድ፣ እቺኛው ኦፕን ኢንተርቫል። ይሄ ማለት ደግሞ ምን ማለት ነው? ኤክስ ሰች ዛት ኔጌቲቭ 1 ሌስ ዛን ኦር ኢኳል ቱ እቺ ዝግ ስለሆነች ኤክስ ሌስ ዛን ኦፕን ኢንተርቫል ስለሆነ 1 እቺ ማለት አስተሳብሲት። ስለዚህ ይሄ የሚያመለክተው ምንድነው? መልሳችን ዲ ነው ማለት ነው። ዲ ናት። 12ኛ ጥያቄ consider the function of f of x is equal to x cubed minus 3x squared plus 3 on the interval on the points of negative 2 up to 3. Then which of the following points is the local minimum and local maximum? ሎካል ሚኒመም እና ሎካል ማክሲመም አንዳንድ ጊዜ ተገላብጦ ይመጣል። ሎካል ማክስ እና ሎካል ሚኒመም። ስለዚህ ሎካል ሚኒመም ሲል ዋይ ነው የጠየቀ ነው። ሎካል ሚኒመም ሚንስ ዋይ ሚኒመም እያለ ነው። ይሄ ደግሞ ዋይ ኦፍ ማክስ ማለት ነው። የመጀመሪያው ስራችን ምንድን ነው የሚሆነው? ሶሉሽናችን ላይ ስንሄድ አዘ ፈርስት ኤፍ ደሪቬቲቭ at x is equal to 0 ነው የሚሆነው የሚለው ኤፍ ደሪቬቲቭ ሰጠንን ፋንክሽን ደሪቬት እናደርጋለን። ይሄን ደሪቬት ስናደርገው 3x ስኩዌር ማይነስ ይሄ ወንዴ ስናበዛው 6x ማይነስ 1 ስላለው ምክንያቱም ኤፍ ደሪቬቲቭ at x ይሄ ስለሚሆን ፕላስ 0 ይሄ ይጠፋል ማለት ነው። ይሄ ስናወጣ የጋራቸውን ስናወጣ 3 የጋራቸው ማንና ማን ይወጣሉ? 3x ትወጣለች። ከዛ x ማይነስ 2 ትሆናለች ኢዝ ኢኳል ቱ 0
ኢዝ ኢኳል ቱ 0። ይሄ ከመጣልን የኤክስ ዋጋ ይሄንን ስናጠፋው 0 ይሆናል። ይሄ ደግሞ እዚህ ጋር 0 ሊሰጠን የሚችል ምክንያቱም ይሄ 0 ሰጠን 3x ኢዝ ኢኳል ቱ 0 ሲሆን ኤክስ እኩል ይሆናል 0/3 0 ነው የሚመጣው። ስለዚህ አንደኛው 0 ትመጣለች፣ ሁለተኛው እዚህ ጋር ፖዚቲቭ 2 ባስገባ ይሄ 0 ይመጣል ማለት ነው። ስለዚህ የኤክስ ዋጋ እነዚህ ናቸው ነው። ይሄ ከሆነ ፖይንታችን ይሄን ይዘን ወደዚህ እናምጣ። የመጀመሪያ ክሪቲካል ፖይንታችን እዚህ ጋር 0 እና 2 ነው ያሳየን። ስለዚህ እነዚህን ብቻ አስገብተን እነዚህ ጥያቄዎቻችን ክሪቲካል ፖይንት ከየት እንነሳለን የሚለው ከኔጌቲቭ 2 እስከ 3 ለምሳሌ 0 ብናይ እዚህ ውስጥ አለች፣ 2ም እዚህ ውስጥ አለች። ስለዚህ እነዚህ ሁሉ ክሪቲካል ፖይንታችን በዚህ ፋንክሽን ውስጥ እንሰራበታለን ማለት ነው። የመጀመሪያውን ስራ እንመልከት። ኤፍ ኦፍ ኤክስ የመጀመሪያውን ኤፍ ኦፍ ኤክስ እኩል ይሆናል ኤክስ ኪዩብ ማይነስ 3 ኤክስ ስኩዌር ፕላስ 3 እዚህ ውስጥ ኤፍ ኦፍ ኤክስ ላይ የመጀመሪያው ላይ ኤፍ ኦፍ ኔጌቲቭ 2 ልውሰድ። ኤፍ ኦፍ ኔጌቲቭ 2 ሳስገባ ኔጌቲቭ 8 ይሄ ኔጌቲቭ 2 ፖዚቲቭ 4 ይመጣል። በኔጌቲቭ 3 ኔጌቲቭ 12 ይመጣል ፕላስ 3 የዚህ ውጤት ስንት ነው የሚያሳየን? ከ20 ሲቀነስ 20 ኔጌቲቭ 20 ፕላስ 3 ማለት ኔጌቲቭ 17 ነው። ሁለተኛው ኤፍ ኦፍ 0 እንውሰድ። ኤፍ ኦፍ 0 ሲገባ ይሄ ቤት እንዳለ ይጠፋና 3 ብቻ ትቀራለች ማለት ነው። ሶስተኛ ኤፍ ኦፍ 2 አለች፣ እችን 2 እንውሰድ። ኤፍ ኦፍ 2 ትንሽ ውስጥ እናስገባ። እዚህ ውስጥ ለሳስገባ 8 ሲቀነስ 3 ጊዜ 2 ስኩዌር 4 ይሆናል ሲደመር 3 ይሄና ይሄን ስደምረው እነዚህ ሁለቱ ስደምረው 11 ይሄን በሂሳብ በዛው 12 የዚህ ውጤት ኔጌቲቭ 1 ይሆናል ማለት ነው። ኤፍ ኦፍ 3 ደግሞ ስንወስድ እችኛዋን ኤፍ ኦፍ 3 እዚህኛዋ ቤት ያለችዋን ኤፍ ኦፍ 3 ስንወስድ እኩል ይሆናል 3 ኤፍ ኦፍ 3 27 ሲቀነስ ይሄ 3 ስኩዌር 9 ሲደመር 3 እሺ ይሄ ስንት ይመጣል? 27 ሲቀነስ 27 ሲደመር 3 ይሄ ሲጠፋ ፖዚቲቭ 3 ይሆናል ማለት ነው። ፖዚቲቭ 3 ስለዚህ የኛ አሁን የተሰጠንን ጥያቄ ከነዚህ ውስጥ ነው። አሁን ከየት ነው የጀመረው? ሚኒመሙ እና ወደ ማክሲመም፣ ሎካል ሚኒመም እና ሎካል ማክሲመም። ስለዚህ ሎካል ሚኒመም ማለት የኤክስ ዋጋ ዝቅተኛው የዋይ ዋን ዋጋ ዝቅተኛ ሲሆን ዋይቱ ደግሞ ከፍተኛ ይሆናል ማለት ነው። ይሄን ሊያሳየን የሚችለው የትኛው ነው? ስለዚህ ወደዚህ ነው የምንመጣው። እዚህ ጋር የምትመለከቱት ይሄ የኤክስ ዋጋ ነው። ኤክስ ኔጌቲቭ 2 ሲሆን ዋይ ኔጌቲቭ 27 ይመጣል እያለ ነው። 0 ሲሆን 3 ይመጣል እያለ ነው። ስለዚህ ለኛ አሁን ትክክለኛውን መንገድ የሚያሳየን ይሄ ከኔጌቲቭ ወደዚህ ትክክል አድርጓል። ከኔጌቲቭ 27 ወደ 3 ከሚኒመም ወደ ማክሲመም ሄደዋል ነው። እዚህ ጋር ተመልከቱት ከ3 ወደ ኔጌቲቭ 1 ይሄ ከማክሲመም ወደ ሚኒመም ነው የወረደው። እዚህ ተመልከቱት ከ3 ወደ 27 ከማክሲመም ወደ ሚኒመም ነው የወረደው። እዚህ ስንመጣ ኔጌቲቭ 1 እና ስንት 3 ነው ያለው። ስለዚህ ኔጌቲቭ 1 ይሄ ሚኒመም ነው፣ ይሄ ማክሲመም ነው። ስለዚህ ይሄ ማድጋለች ማለት ነው። ስለዚህ እዚህ ውስጥ መተን ስናይ በሁለቱ መካከል ከኔጌቲቭ 27 ወደ 3 ይሄ ማክስ ነው፣ ይሄ ሚኒመም ነው፣ ይሄ ማክስ ነው። እዚህ ሚኒመም ነው፣ ማክስ ነው። ስለዚህ እዚህ ጋር ስንፈልግ 27 የሚባል ነገር የለንም። ኔጌቲቭ 17 አለን፣ 3 አለን። እዚህ ኔጌቲቭ 1 አለን፣ 3 17 ነው። ስለዚህ 27 ስለሌለ ትክክለኛ የሚያሳየው ምንድነው? ኔጌቲቭ 1 እና 3 ያለችበት ይሄን 2 ስናስገባ እዚህ ውስጥ 2 ሳስገባ ስንሰጠኝ ኔጌቲቭ 1 ሰጠኝ። እንደገና 3 ሳስገባ 0 ሳስገባ ስንሰጠኝ 3 ሰጠኝ። ስለዚህ መልሳችን ይሆናል ዲ ትሆናለች ማለት ነው። 13ኛ ጥያቄ ኮንሲደር ዘ ፎሎዊንግ ግሩፕድ ፍሪኩዌንሲ
ዲስትሪቢሽን ኦፍ ዘ ቴብል እዚህ ጋር ቫሉ ሰጥቶናል። ግሩፕድ ፍሪኩዌንሲ የሆነ ኤክስ ከ0 እስከ 9 ኤክስ 1 ስለዚህ ይሄ ጋፓችን ነው ማለት። ሁለተኛ ደግሞ ከ10 እስከ 19 ሶስተኛው ክላስ ደግሞ ይሄ ከ10 እስከ 19 ይሄ ከ20 እስከ 29 ተሰጥቶናል። አራተኛው ከ30 እስከ 39 አምስተኛው ከ40 እስከ 49 የሆነ ክላሶች አሉ ነው የሚለው። ፍሪኩዌንሲ ድግግሞሹ 4 አለ፣ እዚህ 3 አለ፣ በዚህ 6 አለ፣ በዚህ 5 አለ፣ በዚህ 2 አለ። ሶ ዘን ዋት ኢዝ ዘ ቫልዩ ዋት ኢዝ ዘ ክላስ ሚድ ፖይንት the class midpoint so the fourth class ስንት ይሆናል? ስለዚህ ይሄ የ12ኛ ክፍል ዩኒት 3 በአዲሱ ካልኩለም ያለው ስለ ግሩፕ ፍሪኩዌንሲ የሚያወራው ነው። ከነዚህ ውስጥ ትንሽ ወጣ የሚለው ከዚህ ላይ ሰለህ ምንድነው ያልተለመደችዋ ምንድነው እቺ ሚድ ክላስ ሚድ ፖይንት ከፎርሙላ ትንሽ ወጣ ትላለች። ስለዚህ ሚድ ፖይንት ከተባለ ቀጥታ ምን እንደምናደርገው ሚድ ፖይንቶች ሁሉ ስንወስድ ኢቨን ከሆነ ሁለቱን እንደምራለን፣ ሁለቱን ቁጥሮች ደምረን ለሁለት ማካፈል ነው። ስለዚህ አሁን የተሰጠን እዚች ጋር ክላስ ኢንተርቫል ስላለው ከ30 እስከ 39 ስለሆነ እችን ክላስ ብቻ መውሰድ ነው አራተኛው ቤት። ስለዚህ አራተኛው ቤት 1 2 3 አራተኛው ክላስ ይሄ ነው። 30 ሲደመር 39 ሲካፈል ለሁለት ስንት ይመጣል የሚለው ይሄ 69 ሲካፈል ለሁለት ይሄ 34.5 ይመጣል። ይሄ በአብላጫው ለእናንተ ለተማሪዎች ጊቭን ቦነስ የሚሰጥ ጥያቄ ነው ማለት ነው። እሺ 14ኛ ጥያቄ what is the coefficient of quartile division for the following data ነው። ዳታው 9 44 46 52 35 35 25 15 10 55 56 ነው። ስለዚህ እነዚህ የተሰጡን ዳታ ያንንም የሚያሳየው ኦፍሮታ ፊልድ ላይ ነው። ስለዚህ በእነዚህ ዳታዎች መሰረት ምን ፈልጋል? ኮኤፊሺየንት ኦፍ ኳርቲል ዲቪዥን። ስለዚህ እዚህ ሶሉሽናችን ምን ይሆናል? ሶሉሽን ኳርቲል ዲቪዥን ኮኤፊሺየንት ኦፍ ኳርቲል ዲቪዥን እኩል ይሆናል ኳርቲል 3 ማይነስ ኳርቲል 1 ኦቨር ኳርቲል 3 ፕላስ ኳርቲል 1 ይሆናል ማለት ነው። ኳርቲል 3 ፕላስ ኳርቲል 1 መጀመሪያ ከመስራታችን በፊት ይሄ አሬንጅመንቱ አሴንዲንግ ኦርደር በስነ ስርዓቱ ተቀምጧል። ኦርደሩ ሳይዘበራረቅ ተቀምጧል። እንመልከት። እዚህ 29 44 46 52 35 ስለዚህ ዝብርቅርቅ ያለ ስለሆነ መጀመሪያ ኦርደሩን እናስተካክለው። ስለዚህ ምን ይሆናል? የመጀመሪያ ቤት አሬንጅ አሴንዲንግ ኦርደር እናርገው። የመጀመሪያው ቤት ስንት ሆናለች? አሴንዲንግ ኦርደር 10 15 ከዚህ ነው የምናየው። ትንሹ 10 ነው፣ ከዛ 15 ነው፣ ከዛ 25 ነው፣ 25 29 እናንተ ተከታተሉ። 35 35 44 46 52 55 እና 56 ናቸው። እነዚህን አሬንጅ ካረግን በኋላ ኳርቲል ዋንን እንፈልጋለን። ኳርቲል ዋን ፎርሙላ ምንድነው የሚለው? ኳርቲል ዋን 1 ታይምስ ኳርቲል 1 ስትሆን 1 ታይምስ ኤን ፕላስ 1 ኦቨር 4 ይለናል ማለት ነው። እቺ ማለት 3 ታይምስ ይሄ አጠቃላይ ብዛታቸው 1 2 3 4 5 6 7 8 9 10 11 ነው። ስለዚህ 11 ሲደመር 1 11 ሲደመር 1 ሲካፈል 4 ይሄን ተርም ነው። ስለዚህ ይሄን ስንደምረው 12 ነው። 12 ሲባዛ በ1 12 ሲካፈል 4 ሶስተኛውን ቤት ሰርድ ተርም አይተሞችን ፈልግ ነው የሚለኝ። ሶስተኛው አይተም ላይ ያለው አሁን በዚህ በአሬንጅመንቱ ስንት ነው? 25 ናት።
1 2 3 25 በዚህኛው ቤት በሆነ በቅድሙ 46 ነበረ። አረኝ ስላልሆነ 46 ነው የምናገኘው። ስለዚህ ይሄ አይሆንም። ትክክለኛ መልስ 25 ናት። ኳርቲል 3 እኩል ይሆናል 3 ታይምስ ኤን ፕላስ 1 ኦቨር 4 3 ታይምስ 11 ሲደመር 1 ሲካፈል ለ4 ይህ ስንት ይመጣል? 12 12 በ3 36 ይመጣል። 36 ሲካፈል ለ4 ዘጠነኛው ቤት አይተም ኦፍ 9 የሚለው እናያለን። አይተም 9 ደግሞ ዘጠነኛ ቤት ስንቆጥር ስንት ነው የምናገኘው? ዘጠነኛ ቤት 52 ነው የምናገኘው። 52 የዚህ ቤት መቁጠር ትችላላችሁ። እችኛዋ ቤት ናት ዘጠነኛ። ስለዚህ ይህን ካገኘን ቀጥታ ወደ ጥያቄያችን ስንገባ ኳርቲል ኮኤፊሽንትስ ኦፍ ኳርቲል ዲቪዥን እኩል ይሆናል ኪው3 ማይነስ ኪው1 ኦቨር ኪው3 ፕላስ ኪው1። ኪው3 ስንት ነው? 52 ሲቀነስ 25 ሲካፈል ይሄ ደግሞ ማለት 52 ሲደመር 25 ይሆናል። ስንደምራቸው ስንት ይመጣሉ? ይሄ ስንቀንስ 27 ይህን ስንደምረው 77 ይመጣል። 77 ይህን ስናካፍለው ለዚህ 0.35 ትመጣለች። 0.35 ስለዚህ መልሳችን ትሆናለች ቢ ትሆናለች ማለት ነው።